ዛሬ በፈረንጆቹ ሰኔ 17 2026 ለዓለም ሰላምም ሆነ ለዓለም አቀፍ የኢኮኖሚ እንቅስቃሴ ወሳኝ ቀን ቢሆንም እንደታሰበው አልሆነም። Memorandum of understanding between the United States and Iran is set to expire on Monday. The deal was signed back in June. It called for an end to military action and a 60-day negotiation period. Those talks have so far failed to reach an agreement. በፓኪስታን አሸማጋይነት ሰኔ 17 በዩናይትድ ስቴትስ እና በኢራን መካከል ተፈርሞ የነበረው የ60 ቀናት የመግባቢያ ስምምነት ዛሬ የመጨረሻ ቀኑ ላይ ደርሷል። ለሁለት ወራት ያህል ዓለም ይህንን ቀን ብትጠብቅም የትራምፕ ግልፍተኝነት ግን ጦርነትን ከማቆም ይልቅ ወደ ከፋ ለመግባባት የገፋ ይመስላል። ዛቻ የማይሰለቻቸው ትራምፕ አሁን ደግሞ ፊታቸውን ወደ ኦማን አዙረዋል። በሆርሙዞች መጥ ጉዳይ ቅዠታቸው ያልሰመረላቸው ነውጠኛው አዛውንት ኦማን ላይ የቦምብ ናዳ ወርዳለው ሲሉ መናገራቸውን የሀገራቸው ሚዲያ ዘግቧል። This is a significant threat from President Trump when it comes to Oman, saying that the US would be willing to bomb them if they quote get in the way, in his words. የኢራን ባለስልጣናት ደግሞ ዶናልድ ትራምፕ ስለ ሆርሙዞች መጥ ዛቻ ከመሰንዘር ይልቅ ስለ ራሳቸው ደህንነት ሊጨነቁ እንደሚገባ ተናግረዋል። ትራምፕ በምግብ ማመላለሻ መኪና ውስጥ ተሽለክልከው ከቱርክ መውጣታቸውንም በማስታወስ ተሳልቀዋል። ከወደ ኢራን ሌላ አስገራሚም ጉዳይ ተሰምቷል። የአሜሪካንን ወታደር ለገደለ 5 ቢሊዮን የኢራን ገንዘብ በሽልማት መልክ ይበረከታል ተብሏል። በመካከለኛው ምስራቅ ያለው ጂኦፖለቲካዊ ውጥረት ወደ አዲስና አደገኛ ምዕራፍ መሸጋገሩን የሚያሳዩ ተከታታይ ክስተቶች እየተስተዋሉ ነው። በኢራንና በአሜሪካ መካከል ያለው ጸብ ከመቼውም በላይ የተካረረ ሲሆን ሁኔታው ቀጠናውን ወደ ለየለት ወታደራዊ ግጭት ሊከተው ይመስላል። ኢራን በኢስላማባድ የመግባቢያ ስምምነት ላይ የተቀመጠውን የ60 ቀናት የጊዜ ገደብ ለማራዘም የሚደረግን ማንኛውንም ድርድር ውድቅ አድርጋለች። ፖሊሲዎቿን በሰው ሰራሽ የጊዜ ገደቦች ወይም በጫና እንደማትቀርጽና አሜሪካ ከመጀመሪያውኑ ስምምነቱን ስለጣሰች 60 ቀናት የሚለው የጊዜ ገደብ ለኔ ትርጉም የለውም ብላለች ቴህራን። አሜሪካ አሁን ላይ ስጋቴ ወደ ሆርሙዝ ወሽመጥ ዞሯል ማለቷ የዋሽንግተንን ግራ መጋባት ማሳያ ነው ያለችው ቴህራን ፔንታጎን ቀደም ሲል ከኢራን የሚመጣ ስጋት የለም ማለቱን በማስታወስ አሜሪካ ራሷን ረግረግ ውስጥ ከታለች ስትል ወቅሳለች። በዲፕሎማሲው ረገድም ቴህራን ጥንካሬዋን እያሳየች ትገኛለች። የኢራን የውጭ ጉዳይ ሚኒስቴር በአሁኑ ወቅት ስትራቴጂካዊ የሆርሙዝ ወሽመጥ በኢራን ቁጥጥር ስር ሆኖ ለትራንስፖርት ዝግ መሆኑን አስታውቋል። ሰላምና ጤናን የምንመኝላችሁ የመሿለኪያ ቤተሰቦች እንዴት አላችሁ? ተጠባቂዋ ቀን ከተስፋ ይልቅ ስጋትን እየወለደች መጨረሻዋ ላይ ደርሳለች። በዚህ መሰናዷችን ሰላምን ያመጣል ተብሎ ተስፋ ተደርጎበት ስለነበረውና በጸብጫሪዋ አሜሪካ ምክንያት ግቡ ሳይሳካ ስለቀረው ስምምነት እንዲሁም አዳዲስ መረጃዎችን አካተናል። እስከ መጨረሻው አብራችሁን ቆዩ። በሰኔ 17 የተፈረመው በዩናይትድ ስቴትስ እና በኢራን መካከል የተደረገው የመግባቢያ ስምምነት ሜሞራንደም ኦፍ አንደርስታንዲንግ በሁለቱ ሀገራት መካከል የነበረውን አውዳሚ ጦርነት ለማቆምና ዘላቂ የፖለቲካ መፍትሄ ለማምጣት ታስቦ የተዘጋጀ ነበር። ሆኖም ስምምነቱ ጊዜው ሲያበቃ ዋሽንግተንም ሆነ ቴህራን ስምምነቱን ለማራዘም ዝግጁ መሆናቸውን የሚያሳይ ምልክት የለም። ሁለቱ ወገኖች አንዱ ሌላውን ስምምነቱን በመጣስ ይወነጃጀላሉ። የሆርሙዝ ባህረ ሰላጤ ደግሞ በጣም አስፈላጊው ያልተፈታ ጉዳይ ሆኖ ብቅ ብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከትላንት በስቲያ እንደተናገሩት ቴህራን ከአሜሪካ ጋር ድርድሩን እንደገና መጀመር አለመጀመሩን ገና አልወሰነችም። በተመሳሳይ ጊዜ ኳታርና ፓኪስታን እንደ አሸማጋይ ወገን ከኢራን ጋር መገናኘታቸውን መቀጠላቸው ታውቋል። ኢራንም ከኦማን ጋር በሆርሙዝ ባህረ ሰላጤ በኩል ስለሚደረገው የባህር ላይ እንቅስቃሴ እየተወያየች ነው። በእርግጥ አራግቺ እንዲህ አይነቱ ዝግጅት ሰፊ የፖለቲካ መፍትሄ በማምጣት ላይ የተመሰረተ እንደሚሆን አጽንኦት ሰጥተዋል። እንደ አውሮፓውያኑ ሰኔ 17 2026 በፓኪስታን የተዘጋጀውን ድርድር ተከትሎም በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በኢራኑ ፕሬዝዳንት መሱድ ፔዜሽኪያን የተፈረመው የሁለት ወራት ወይም የ60 ቀናት የመግባቢያ ስምምነት ዛሬ ሰኞ ነሐሴ 17 የመጨረሻ ቀኑ ላይ ይገኛል። ይህም በሺዎች የሚቆጠሩ ሰዎች እንዲሞቱና በባህረ ሰላጤው አካባቢ የንግድ እንቅስቃሴን በተለይም የዓለም ኢኮኖሚ ጥገኛ የሆነባቸውን የነዳጅና የጋዝ ኤክስፖርቶች በእጅጉ ያወከውን ከ3 ወራት በላይ የፈጀ ጦርነትን ለማስቆም ታልሞ የተደረገ ስምምነት ነበር። የመግባቢያ ስምምነቱ የተነደፈው ውስብስብ ጉዳዮችን
በተለይም የኢራንን የኒውክሌር ፕሮግራም ለወደፊት ድርድር በመተው ወዲያውኑ ውጊያውን ለማቆም ነበር። በስምምነቱ መሠረት ኢራንና አሜሪካ በወቅቱ ወዲያውኑና በቋሚነት ወታደራዊ ኦፕሬሽኖች እንዲቆሙ ተስማምተው ነበር። የወደፊቱ የመጨረሻ ስምምነት በሁሉም ግንባሮች የጦርነቱን ዘላቂ ማብቂያ ያረጋግጣል ተብሎ ተጠብቆም ነበር። ምንም እንኳ ቃላቸውን ማክበር የማይችሉት አሜሪካውያን የሂደቱ እንቅፋት ቢሆኑ። በስምምነቱ መሠረት ዋሽንግተን የኢራንን የባህር ላይ እገዳ በ30 ቀናት ውስጥ እንደምታነሳ ይጠበቅ ነበር። የመጨረሻው ስምምነት ከተደረሰ በኋላም አሜሪካውያን ኃይሎችን ከኢራን አቅራቢያ ከሚገኙ አካባቢዎች ለማስወጣትም ተስማምታ ነበር። በኢኮኖሚ ረገድ አሜሪካ ለኢራን ቢያንስ $300 ቢሊዮን የሚገመት የመልሶ ግንባታና የልማት በጀት መልቀቅ እንደምትጀምርም ይጠበቅ ነበር። እንዲሁም ዋሽንግተን በቴህራን ላይ የጣለቻቸው ማዕቀቦችን ለማቋረጥ የኢራን የነዳጅ ኤክስፖርትን መፍቀድና በአሜሪካና አውሮፓ የታገዱ የኢራን ፈንዶች ለኢራን ተመላሽ እንዲሆኑላት ተስማምታ ነበር። በአንጻሩ ቴህራን በሆርሙዝ ባሕረ ሰላጤ ላይ የቀበረቻቸውን የውሃ ውስጥ ፈንጂዎችን ማጽዳትና መርከቦችን ለ60 ቀናት ያለ ክፍያ በውሃ መስመሩ እንዲያልፉ ለመፍቀድ ተስማምታ ነበር። በተጨማሪም ኢራን የኒውክሌር ጦር መሳሪያ እንደማትፈልግ አረጋግጣና ዩራኒየምን ማበልጸግን ጨምሮ ባሉ ጉዳዮች ላይ ለመደራደር ተስማምታ ነበረ። ለዓለም እፎይታ የነበረው ስምምነት ግን እንደተባለው ዛሬ ነሐሴ 17 2026 ድረስ ቆይቶ ለዓለምና ለቀጠናው እፎይታ መሆን አልቻለም። ወዲያውኑ መጣስ ጀመረ። በፈረንጆቹ አቆጣጠር ሰኔ 27 2026 ማለትም ከ10 ቀናት በኋላ ትራምፕ ኢራን በክልሉ ባደረገችው ጥቃት ስምምነቱን እንደጣሰች በመግለጽ የሞኝ ጥሰት ሲሉ ገለጹት። ኢራን በጉዳዩ ላይ ምላሽ ሰጠች። እንደ ኢራን መግለጫ የአሜሪካ ወታደራዊ ጥቃቶች ወታደራዊ ኦፕሬሽኖች እንዲቆሙ የሚጠይቀውን የመግባቢያ ስምምነት አንቀጽ 1ን እንደጣሱ ነበር። አለመግባባቱም በጁላይ 7 ትራምፕ ስምምነቱ አብቅቷል ሲሉ አውጀው ሙሉ ለሙሉ በይፋ ጣሱት። I think it's over. I don't want to deal with them anymore. They're scum. You know what scum is? They're scum. They're sick people. They're led by sick people. And they're vicious, violent people. ከአንቀጹ በተቃራኒ ዩናይትድ ስቴትስ በቴህራን እንደ ሲቪል የተገለጹ መሠረተ ልማቶችን ጨምሮም በኢራን ላይ ጥቃቶችን ማድረሷን ቀጠለች። በእነዚያ ጥቃቶች ቢያንስ 50 ሰዎች መሞታቸው ታውቋል። በዚህም ምክንያት እፎይ ብሎ የነበረው ዓለም ዳግም ወደ ጦርነት አዘቅት ተመለሰ። ምንም እንኳን ኢራን ጦርነቱን ብታሸንፍም እስካሁን ሆርሙዝን ዘግታ ተቀምጣለች። ሌላው ትልቅ ችግር የስምምነቱን የኢኮኖሚ ድንጋጌዎች ተግባራዊ ለማድረግ አለመቻሉ ነው። አሜሪካ በኢራን ላይ የነበረውን ማዕቀብ ሙሉ በሙሉ አላነሳችም። ዋሽንግተንም ቴህራን የምትጠብቀውን የኢኮኖሚ እፎይታ አላቀረበችም። ኢራንም የታገዱ ንብረቶቿ እንደተገባው አልተለቀቁም። የታቀደው የ$300 ቢሊዮን የመልሶ ግንባታ ፈንድም ሌላ ያለመግባባት ምንጭ ሆነ። ትራምፕ ለኢራን ለመልሶ ግንባታ የመክፈል ሐሳቡን ውድቅ ማድረጋቸውና ይልቁንም ቴህራን የገደለቻቸውን ተቃዋሚዎች ቤተሰቦችና በኢራን በሚሳተፉ ግጭቶች የተገደሉ ወይንም የቆሰሉ ሰዎችን ማካካሻ መስጠት አለባት ብለው መግለጫዎችን ሰጡ። በመግባቢያ ስምምነቱ መሠረት ኢራን ፈንጂዎችን አጽድታ መርከቦች ለ60 ቀናት በነጻነት እንዲያልፉ መፍቀድ ነበረባት። ነገር ግን አሜሪካ ስምምነቱን አለማክበሯን ተከትሎ የተከፈተው ሆርሙዝ ተመልሶ ተዘጋም። የኢራን የውጭ ጉዳይ ሚኒስትርና የስምምነቱ ተደራዳሪ አባስ አራቅቺ የኢስላማባድ የመግባቢያ ስምምነት የጦርነቱ ፍጻሜ ነው፣ የተኩስ አቁም አይደለም ሲሉም ኢራን አሁን ላይ ያንን መግባቢያ ስምምነት ስለምታይበት መንገድ አብራርተዋል። ዋሽንግተን የመግባቢያ ስምምነቱን ሊታደስ እንደሚችል ዲፕሎማሲያዊ ማዕቀፍ አድርጋ ስትመለከተውም ቴህራን በአንጻሩ አሜሪካ ግዴታዋን ስላልተወጣች ያለፈባት ዕድል አድርጋ ነው የምትረዳው። ስለዚህም የስምምነቱን ጊዜ ማራዘም በቂ አይደለም። አሜሪካ አሁን ያላት ብቸኛ አማራጭ ኢራን በምትለው ተስማምቶ በሰላም መቀጠል ብቻ ነው። ምክንያቱ ደግሞ ኢራን በቅርብ ጊዜ እየወሰደች ያለችው የብሔራዊ ደህንነትና ወታደራዊ ለውጥ ቴህራን ለወደፊት ድርድሮች ጠንከር ያለ አቋም ልትወስድ እንደምትችል በግልጽ ያሳያሉ።
በዚህ ወር መጀመሪያ ላይ የቀድሞው የኢራን አብዮታዊ ዘብ ዋና አዛዥ ሞሰን ረዛኢም የኢራን ከፍተኛ የደህንነት አካል የሆነው የጠቅላይ ብሔራዊ ደህንነት ምክር ቤት ኃላፊ ሆኖ መሾም አንዱ ማሳያ ነው። ለውጡ በኢራን ወታደራዊና ሲቪል ተቋማትና አመራሮች መካከል ያለውን ቅንጅት ለማሻሻል ታስቦ እንደሆነ ተዘግቧል። ተንታኞች እንደሚያምኑት የሞህሰን ረዛኢ ሹመትና ሌሎች የአመራር ለውጦች ኢራን የበላይነቷን አስጠብቃ ለመሄድ የተደረገ ነው። ድርድሩ እንደገና ቢጀመር ቴህራን ተጨማሪ ጥያቄዎችን ይዛ ልትመጣ ትችላለች እንጂ ከቀድሞ ያነሰ መደራደሪያ ይዛ ልትመጣ እንደማትችል ይታመናል። እነዚህም በጋዛ ያለውን ጦርነት ማቆም፣ ማዕቀቦችን ማንሳት፣ የየመን እገዳን ማብቃትና አልፎ ተርፎም የእስራኤልን የኒውክሌር አቅም የሚመለከቱ ጥያቄዎችን አካታ እንደምትመጣ ይጠበቃል። ይህ ኢራን ይዛ ትመጣለች ተብሎ የሚጠበቀው አዲስ ስምምነት ከመጀመሪያው የመግባቢያ ስምምነት ጋር ለመደራደር በጣም አስቸጋሪ ያደርገዋል። እናም አሜሪካ የበቅሎዋን ታሪክ ራሷ ላይ ደግማለች። በቅሎ ገመዷን በጠሰች ቢሉም በራሷ አሳጠረች ሆኗል የአሜሪካ ነገር። በጦርነት የተሸነፈችው የአሜሪካ መሪዎችና ባለስልጣናት ከሰሞኑ የሚናገሩትን ንግግር የሚያውቁ አይመስሉም። ትራምፕ በቅርቡ የሆርሙዝ ባሕረ ሰላጤን በይፋ የአሜሪካ ግዛት እንደሚያደርጉ ሲናገሩ ሰንብተዋል። የገንዘብ ሚኒስትሩ ስኮት ቤሰንት እንዲሁም ዋሽንግተን በኢራን ላይ ከዚህ በፊት ታይቶ የማይታወቅ እርምጃዎችን እንደምትወስድ ሲዝቱ ተሰምተዋል። እነዚህ መግለጫዎች የትራምፕ አስተዳደር በቴህራን ላይ ወታደራዊና ኢኮኖሚያዊ ጫናን ለመጨመር እየሞከረ መሆኑን ያመለክታሉ። ተንታኞች እንደሚናገሩት ይህ የአሜሪካ መግለጫ ባዶ ጩኸት ነው። ምክንያቱም የአሜሪካ የሚሳኤል ክምችቶች አልቀዋል፣ የነዳጅ ክምችቶቿም ተሟጠዋል። እንዲሁም አውሮፕላን ተሸካሚዎችን ጨምሮ ዋና ዋና ወታደራዊ ንብረቶች ከታቀደው በላይ በባህር ላይ በመቆየታቸው ተጎድተው ከጥቅም ውጭ ሊሆኑ ደርሰዋል። እነዚህ ጫናዎች ከቀጠሉ ዋሽንግተን የተራዘመ ወታደራዊ ዘመቻን ለመጠበቅ እየጨመረ የሚሄድ ችግር ሊገጥማት ይችላል። ኢራን በሆርሙዝ በኩል የባህር ትራፊክን ማስቆም መቻሏ ለቴህራን ትልቅ ጥቅም ይሰጣታል። የኢራን ፓርላማ አፈ ጉባኤ መሐመድ ጋሊባፍ በስምምነቱ የተገኙ ውጤቶች የኩራትና የድል ምንጭ ናቸው ሲሉ ተደምጠዋል። ኢራን በወታደራዊና በፖለቲካዊ መንገድ አሸንፋለች ብለዋል። ይህ ግንዛቤ ለወደፊት ድርድሮች ላይ ከፍተኛ ተጽዕኖ ሊያሳድር ይችላል። ቴህራን የአሜሪካን ጫና በተሳካ ሁኔታ እንደረታቸው ስላረጋገጠች ሌላ ስምምነት ከመቀበሏ በፊት ይበልጥ ተጨባጭ ዋስትናዎችንና መደራደሪያዎችን መጠየቁ አይቀሬ ነው። አሁን ላይ ለወደፊት 3 ዕድሎች አሉ። ኳታርና ፓኪስታን ጥረት ማድረጋቸውን አሁንም ቀጥለዋል። ኦማን ደግሞ ስለ ሆርሙዝ ጉዳይ ከኢራን ጋር እየተወያየች ትገኛለች። እነዚህ ዲፕሎማሲያዊ መንገዶች በመጨረሻ ወደ ቀጥተኛ የአሜሪካ ኢራን ድርድር ሊያመሩ ይችላሉ ተብሎ ይጠበቃል። ሁለተኛው ዕድል የተራዘመ አለመግባባት ነው። ሁለቱም ወገኖች ዳግም ወደ ድርድር ሳይመጡም ወዲያውኑም ትልቅ ጦርነት ሳይጀምሩ ወታደራዊ ጫና፣ ማዕቀቦችና የባህር ላይ ገደቦችን መቀጠል ይችላሉ። ሦስተኛው ከሁለቱ የራቀና ድብልቅልቁ ወደ ወጣና ለሌሎችም ዓለም አቀፍና ቀጠናዊ ኃይሎች የሚተርፍ ጦርነት ነው። ይህ ጦርነት ምናልባትም ከፍተኛ መሳሪያዎችንና ኒውክሌርንም ሊያካትት የሚችል ይሆናል። ውድ የቻናላችን ቤተሰቦች ለዛሬ ስለ መካከለኛው ምስራቅ ውጥረት የተሰሙ አዳዲስ ክስተቶችን ያጠናቀርንበት መሰናዷችን ይህንን ይመስል ነበር። እናንተ ምን አስተያየት አላችሁ? ሐሳባችሁን በኮመንት መስጫው ላይ ያስፈሩልን። ቪዲዮውን ላይክ እንድትሉና ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።